ፈልግ መጣ ልጄ። አዳዲስ አባላት ይዘሽ መጣሽ? አይ እንደዛ እንኳን አይደለም። በሌላ የምን አባል? ይቅርታ ስለምን አባል ነው የሚያወሩት? ማለት አባል ያልገባው ቢጤ ነው። ስለ ስራ ልታወራ ከሆነ ቢሮ አለኝ። ሆቴሌ ጋር ቢሮ አለኝ። የራሴ የሆነ የስራ ቦታ ላገኝሽ አልቻልኩም። ይሄ ደግሞ አርጀንት ነው። አልቻልኩም። መጠበቅ ግን ደግሞ ግዴታ ነው። አይ እንግዲህ በቃ ተነሽ ውጪልን። እንደውም እናውራበትኛ ሁለታችን ብቻ። አይ ለምን እና 10 ዓመት ነው ምንድነው? በእንደዚህ አይነት ነገር በእንደዚህ አይነት መንገድ ነው አንቺ እንግዳን የምትቀበል? እንግዳ አይደለም። ልቀበልም አልችልም። ዞር ብሎ ልትሄድ ነው። ልቀመጣም አይቻልም። ሰምኛለሽ? ተረጋጊ። እኔ አንቺን ለማግኘት ብዙ ጊዜያቶችን ሰማ አልችልም። አንተ ደግሞ ካሜራህን አስከልኝ ወደዛ። ምንድነው? እስኪ ተረጋጊ። ተረጋጊ ማለት አልገባኝም። ተቀመጪና ተረጋግተን እናውራ። ጠይቂ። አልቀመጥም። አንተ ካሜራህን ማረገኝ። ተቀመጪ እያልኩሽ ነው። ተቀመጥኩ። እሺ እና ስነ ምግባር ነው ይሄ? እኮ ጋጠ ወጥነት ነው። አይመለከተኝም። ጋጠ ወጥነት ምናምን እዛ ከለመድክበት ሄደህ ክፈት። ምን ልሰራ መጣ? ቤትሽ የመጣን ሰው እንደዚህ ነው የምትቀበለው? አዎ እንደዚህ ነው የምቀበለው። ስፒክሽን በጣም ጨረስክ? አይ እኔ ከባህላችን አንፃር አንቺ በጣም የተከበርሽ። ባህልን ይዘህ ገደል ግባ። መግባት ትችላለህ። በእናትህ ባህል ይላል እንደዚህ። ምን አገባኝ? ባህልና የኔ ህይወት ምንም የሚያገናኘው ምን ሴት ነሽ? እኔ እኮ ስላንቺ ከተነገረኝ አንፃር ከብዙ ነገር አንፃር ማንም ይበልህ ማንም ምን አለ እኔ ነኝ። ስለኔ ደግሞ ማወቅም አስፈላጊ አይደለም እንድታውቅ ማለት ነው። ተረጋጊ። እኔ የተወሰነ ነገር ነው ካንቺ ጋር ማውራው አይደልሻለሁ። እሺ ምንድነው ማውራት የፈለከው? አንደኛ ተረጋጊ። ከዚህ በላይ እንዴት ልረጋጋ? እሺ ችግር የለውም። እኔ ወደ መጣሁበት ወይም ደግሞ ወደ መጣንበት ጉዳይ ልግባ። ምንድነው አንቺ ሲጀመር ይሄ ልክ አይደለም። እንደዚህ አይነት ስነ ምግባር ማሳየት ማለት ይሄ በጣም ምን ነው ልክ ያለው ነው። ካንድ እንዳንቺ አይነት የተከበረ ቢዝነስ ካላ ሴት የሚጠበቅ አይደለም። አይጠበቅ። ይሄ ካንድ ከመንገድ ዱርዬ ካንድ ከመንገድ ባለጌ የሚጠበቅ ነው። እሺ አፍህን አትክ። አይ እሺ ይቅርታ። እኔ አንቺን ለመዝለፍ ወይ ለሌላ ሳይሆን እንደዚህ አልጠበቅኩሽ። ይጭ በእናትህ አፍህን ከለመድክበት እዛ ሄደህ ክፈት። አሁን ማውራት የምትፈልገውን አውራና አውጣልኝ። ምንድነው ይሄ ሁሉ የሰው ጋጋታ? ለወሬ ተሰባስባችሁ ነው የምትመጡት? ምንድነው? እሺ አንደኛ እኔ ወደ መጣሁበት ልግባ። እንዳልኩሽ እኔም ያው እንዳንቺው በዚሁ ቢዝነስ ዘርፍ ላይ ነው ተሰማርቼ ያለሁትና እኔም አሁን የራሴ ነው የሆነ ሆቴል ሁለተኛውን ለመክፈት እየሞከርኩኝ ነው። እሱ ከኔ ህይወት ጋር ምን ያገናኘዋል? ምንድነው? በዚህኛው ካንቺ ጋር ሽርክና መፍጠር ፈልጋለሁ። አልፈልግም ማለት አልፈልግም። በቃ ከማንም ጋር ሽርክና መፍጠር አልፈልግም። ሶፊያ ተረጋጊ እንጂ። ማለት እኔ እኮ ተረጋጋው እኮ እኔ ወንድም እኔ ስለሆንኩ ነው ቤቴ ድረስ ገፍተህ መጣህብኝ። ተረጋግጬ ያወራውክ ትሰማለህ አይደል? እኔ ስለሆንኩ ነው። ሌላ ሰው ቢሆን አሽቀንጥሮ ነው የሚያስወጣ። እኔ አንተን ጉትት አድርጎ ወደዛ መጣ ላግቶኝ አይደለም ማለት እኮ። እየሰማህ ነው አይደል? አሁን ማውራት የምትፈልገውን አውርታላ። እንደተከበርኩ ውጣ። የመጣሁበትን አልጨረስኩም። የመጣህበትን ጨረስክም አልጨረስክም ምንም የሚፈጥረው ነገር የለም። የሚፈጥረው ነገር አለው የለም። ካልፈለኩ ብሎ ነገር የለም። ኧረ እባክህ ልታስገድደኝ ነው? ነፃ አውቃለሁ። ነፃ የቢዝነስ ዓለም ነው። ግን ደግሞ እኔ የመጣሁበት ትልቅ ዓላማ አንቺ ዝም ብለሽ ረግጠሽ የምታልፊው አይነት አይደለም። ምንም ዓላማ ይሁን ትልቅም ይሁን ሰማይ ምንም ይሁን ከኔ ህይወት ጋር ምንም ያገናኘው ነገር የለም። እኔ ምንም አልፈልግም። አማርኛ ትሰማለህ አይደል? አልፈልግም። ምንድነው መሰለሽ በሀገራችን አንድ የተለመደ ነገር አለ። የሰው ልጅ ተራርቆ ተዘጋግቶ ነው በውድድር አብሮ የሚሰራው። እኔ ግን ይሄንን ማስቀረት ፈልጋለሁ። እኔ ስላንተ ተራርቆ ስሚኝ፣ አዳምጪኝ። ቆይ ተረጋጊ። አልፈልግም መስማት። ተረጋጊና ስሚኝ። አልፈልግም መስማት። እኔ አሁን ትልቅ ለምገር ለመክፈት ስለሚሄድ እዚህ ከተማ ላይ ደግሞ ትልቅ ገበያ ካላቸው ሰዎች አንድ ስለሆንሽ በጣም ታዋቂና በጣም ብዙ ሰዎች ተመራጭ ቤት ስለሆነ አንቺ ቤት እኔም በዛ ልክ አሁን ብዙ ነገሮችን እኔ ከውጭ ነው የመጣሁት ብዙ ነገሮችን ፕላን አድርጌ ምን አገባኝ ስላንተ ፕላን? ስለኔ ህይወት ስለኔ ስራስ ምን አገባኝ ማለት? ይኸውልህ ማለት እኔ ሶፊ እንደምታስበኝ ቀላል ሰው አይደለሁም። እሺ መቼም ስለኔ ስታጣራ በደንብ የነገሩህ ይመስለኛል። ያ ስላንቺ የሰው ልጅ እኮ መማርን ፈልጎ ኤክስፒሪየንስን ፈልጎ የሚመጣ ከሆነ እንደዚህ አይደለም የሚመጣው። የመጣበት መንገድ ልክ ነው ብለህ ታስባለህ? ነው አንቺን ለማግኘት ብዙ ነገር ሞክሬያለሁ። ምግብ ቤትሽ መጥቻለሁ። ትክክለኛው መኖሪያ ቤትሽ መጥቻለሁ። ግን በተደጋጋሚ እንግዲህ ሳጣራ እዚህ ቤት እንደምትመላለሽ ነው የሰማሁት እኮ። ቢሆንስ ታዲያ
እንደዚህ ነው የሚገባው የሰው ፍቃድ አይጠየቅም ኖ አንቺ እኮ በደንብ ተረጋግተሽ አልጠየቅሽኝም ማን ምን አላልሽኝም እንደገባው እኮ ልትመጣቻልክ ሲጀመር ማለት እንዴት ይሄን ቤት እንዴት ልታቀው ቻልክ ያ እንደነገርኩሽ እኔ ማለት አገራችን ውስጥ ያለው የመቀኝነት የምናምን ስራ አይመቸኝም ምን በምናምን በግልጽ አምናለሁ ጀስት እኔ እንዳልኩሽ ውጪም ብዙ የህይወት ግማሽ የህይወቴን ክፍል ስላሳለፍኩኝ በግልጽኝነት አሁን ገበያ ላይ ካሉ ሰዎች ጋር ተነጋግሬ ምክራቸውንም ወስጄ ከተቻለም ሽርክና ፈጥሬ መስራት ነው የምፈልገው የኔ ሐሳብ ቢዝነስ እንጂ አንዱን ጥዬ ማለፍ አይደለም አንቺ ገባኝ እኮ ተረዳውክ ያሰብከው ነገር እኮ መልካም ሆኖ ሳለ እንደተማረ ሰው ማለት ይሄ እዚህ ቤት ሰው እንዲመጣ አትፈልጊም ነው ምንድነው አልገባኝ ኖ እንደዛ ብቻ ሳይሆን እንደ ቢዝነስ ማን ስናወራ እንደዚህ አይደለም ንግግር የሚደረገው የሆነ ሰው እንዲያግዝህም ሆነ ካንተ ጋር ኮላብ እንዲያርግ ስትፈልግ በዚህ መንገድ አይደለም የምታናገር እንደዚህ ተሸፋፍኖ መምጣቱ አስፈላጊ ነው ካሜራ ይዞ መምጣቱ የሰው ጋር ተሰብስቦ መምጣቱ ይሄ እኮ የሥራ ዲሲፕሊን አይደለም ያ እሱ ልክ ሊሆን ይችላል ሜቢ እኔ ደግሞ እንዳልኩሽ ያው ብዙ አመቶች ውጪ ያሳልፍ ያለው ብዙ ስራ ካልሰማሽኝ እኮ ተረዳውክ ውጪ ያሳለፍከው ያ የውጮቹ ባህል ነው እዚህ ጋር ደግሞ እኛ ኢትዮጵያውያን የራሳችን የሆነ ባህል አለን እንደ ባህላችን ስለ ስራ እንደዚህ አይደለም ልናወራ የምንችለው ይሄ የሆነ ውሃ ቀዳ ውሃ መልስ የሆነ ነገር ነው የሆነ ኖ ተሳስተሻል እንደዚህ አይደለም እንዴት መሰለ አሁን እነዚህ ካሜራ የሚይዝ የሚሄደው ጀስት ወዳጆቼ ጓደኞቼ ናቸው ምንድነው እሱም ደግሞ መሰለሽ አሁን በዚህ በመሰራው ስራ ላይ ሁሉንም ዶክመንቶችን እያስቀመጥኩኝ መሄድ ፈልጋል በእርግጠኝነት ይሄ ቢዝነስ ብዙ የዓለም ስሚኛ ዳምጪ ይሁን ይቀመጥልሽ ችግር የለውም ግን እንደዚህ አይደለም የሚወራው እንዴት ነው የሚወራው ታዲያ በስነ ስርዓት በስትክክል አሁን እኮ በስነ ስርዓት ያወራሽ አለው ሲጀመር ስለ ስራ ልታወራ ከሆነ ቢሮ አለኝ ሆቴል ጋር ቢሮ አለኝ የራሴ የሆነ የሥራ ቦታ ላገኝሽ አልቻልኩም ይሄ ደግሞ አርጀንት ነው አልቻልኩም መጠበቅ ግን ደግሞ ግዴታ ነው ቤቴ ድረስ ስለ ስራ ልታወራኝ መጣ በጣም አስቸኳይ ጉዳይ ነው ምን ችግር አስቸኳይም ይሁን ከዛሬ በኋላ ቀንም አይኖርህ ግዴና አሁን ቤትሽም ዋና ቤትሽም ሄጃለሁ ለኔ ሰላም አይሰማኝም ስለኔ ሰላም አይሰማኝም ባህልም አይደለም ስነ ስርዓትም አይደለም የኔ የሥራ ቦታ እዛ ብቻ ነው ይሄ የሥራ ቦታ አይደለም ስለ ስራ ልታወራኝ አትችልም ማለት ይሄ ላንቺ ምንድነው ቆይ አሁን ሌላ መኖሪያ ቤትም ትልቅ ቪላ ቤትም እንዳለሽ አውቃለሁ ግን በተደጋጋሚ እዚህ ቤት እንደምትመላለሽ ነው የተነገረኝ ይሄ ቤትና አንቺ ያላችሁ ቁርኝነት ምንድነው እሱ ላንተ ማሳወቂያ አስፈላጊ ነው ማለት ምክንያቱም ራስን እንደማን ነው የምታስበው ራስን እንደማን እንደማስታውቂያለሽ እሺ እሱን ቀስ እያልሽ ታውቂዋለሽ ግን ደግሞ እየጠየቅኩሽ ነው ያለሁት እኔ ደግሞ የምመለስ ግዴታ የለብኝም ሶፊያ እንዳልኩሽ የኔ ትልቁ አላማ ስራና ስራ ነው የኔ ስራ አስከብሬ ፐርሰናል ህይወት ወይ ስለኔ ግል ህይወት ማው ግዴታ የለብህም ስለ ስራ ነው አይመጣው የግል ህይወትሽ ነው ማለት ነው መቼም ቤቴ የጋራ ጉዳይ አይደለም ቤት ውስጥም የጋራ ጉዳይ የኛ ስራ የሆነ ፎርማል የሆነ ስራ አይደለም ማለት የሆነ ቢሮ የሆነ ተቀጥረ ምናምን አይደለም የትም ሆነሽ ማውራት የምትችው የቢዝነስ እና ደግሞ ጀስት ኢንጆይ የሚደረግበት አይነት ነገር እሱ ያንተ ነው አልኩህ እኔ ስራዬ ብዬ እስከያዝኩት ድረስ ግዴታ ተቀጥሬ መስራት የለብኝም ወይም የመንግስት ስራ መሆን የለበትም ቢሮ አለኝ ራሴ ስለ ስራ ጉዳይ ሰራተኞችን በዛ ማለት እዚህ ብናወራ ምን ችግር አለው የራሴ ህግ አለኝ አንተ የራስህ ህግ አለ አንተ ይሄ ጋጠወጥነት ህግ ነው ፎር ኤግዛምፕል እኔ ደግሞ የራሴ የሆነ ህግ ያሳየሽኝ ያለሽው አንቺ ነሽ እንግዳና ለማክበር ቤትሽ የመጣን ሰው እንደዚህ እንግዳ አይደለም ባይዘው እንግዳ አይደለም የጠራው ሰው አይደለም እንግዳ ተጠርቶ የሚመጣ ብቻ አይደለም እንደ ድንገትም ቢመጣ እኛ ባህላችን እንግዳ ነው አላቀም ልቀበለም አሁን ታውቂኛለሽ በሰፊው ምክንያቱም እጄ ስለገባሽ ኧረ እባክህ አዎ ተው እንጂ ማለት በጣም እያዝናናኸኝ ነው ምንድነው የምትደነግጪው አልተመቸኝም አቀራረብ ማለት ራቅ ብለህ ልታወራኝ ትችላለህ ለምን አልተመቸሽም በጣም ደስ የሚል ፊት የለህም ማለት ለመናገር የሥራ ፊትም የለህም ሲጀመር እኔ ከእንዳንቺ አይነቱ ጋር አንዳቸው ላይ ብትወጣልኝ ደስ ይለኛል እዚህ እኔ የራሴን ሰላም ለማግኘት አንቺ ሳሊዝ አልወጣም ጊዜ ለማግኘት ነው የመጣው ከዚህ ቤት አንቺ ማለት እስኪ ይሄ ቤትና አንቺ ያላችሁን ቁርኝነት ንገሪኝ ለምንድን ነው መናገር የምትፈሪ መናገር ፈርቺ ሳይሆን ያነከላንተ አስፈላጊ ነው ብዬ ስላላሰብኩ ነው አስፈላጊ ብቻ ሳይሆን መናገር ደግሞ ግዴታሽም ነው ቤት ለማንኛውም አፍ መካፈቱ ምኑ ይቀርና ውጣልኝ ለራሴን ጊዜ ላሳልፍ ነው እዚህ የመጣው አልወጣም ለምን ደግሞ አትወጣ የመጣውበትን ኦኬ የመጣበት ጉዳይ ስለ ስራ ነው እኔ ደግሞ ካንተ ጋር መስራት አልፈልግም ግልጽ ነው አማርኛ ነው ገባ
በቃ ካንተ ጋር መስራት አልፈልግም ከማንንም ጋር መስራት አልፈልግም ምክንያቱም ያው በራስሽ በቂ በገንዘብ ስላለሽ በቃ አይደለ ከማንንም ጋር ሽርክናም ፈጥረሽ አክሲዮንም አድርገሽ መስራት አትፈልጊ ያለሽ ይበቃሻል በቃ ግን ያቺ በጣም የተከበረች ባለ ሀብት የሆነች የምትነዳው መኪና ራሱ አገራችን ላይ በቁጥር አሉ የሚባሉ መኪናዎችን የምትነዳ ቤቷ በጣም ቅንጡ የሆነ ምግብ ቤቷ በጣም የሚለይ የሆነ ሴት እንዴት ነው በእንደዚህ አይነት ቤት ውስጥ እንደዚህ አይነት ሶፋ ላይ ቁጭ ብላ እያወራሽ ነው ቢባል የሚታመን ማለት ምን አለ መሰለህ አንዳንድ ሰዎች ሳይሆን like ምድር ላይ ያለን ሰዎች በሙሉ ትላንትናችንን እንረሳለን የተራመድንበትን ትላንት የመጣንበትን ደረጃ መስበር አንቺ ደግሞ ትላንትን ብቻ ሳይሆን ሰው መሆንሽንም ረስተሻል እኔ ይሄ ቤተሰቦች ቤት ስለነበር ትላንት ነው ስለሆነ እዚህ ነው ሰላም ማግኘት የቤተሰቦችሽ ቤት ነው of course ለተውስታ ነው የምትመጪው ማለት ነው ያ ምንም የተቀየረ ነገር የለም ለምን አናገኛቸውም ታዲያ ለምን አይመጡም በህይወት ይሉማ ትሰሚኛለሽ ትላንቴን አረሳም ነው ያልሽው of course እኔ ደግሞ ትላንትሽን ብቻ ሳይሆን ሰው መሆንሽንም የረሳሽ ይመስለኛል ከአንተ ጋር ስላልተስማማ ይሄ ሰውነትን መርሳት ከሆነ ይሁን ስላልተስማማሽ ሳይሆን እኔ ሲጀመር ከእንዳንቺ አይነት ዋጋ ምንም ስራ መስራት ስለማልፈልግ ማለትማ እኔ እኮ አይደለሁም አግዘኝ ብዬ መጣሁት ማለትማ ካንቺ አንዳች ገዛ ስለማልፈልግ ማለትማ አንቺ ላገኝ የመጣሁት ትክክለኛ ማንነትሽን ስለደረስኩበት ስለሆነ አልገባኝ ያንቺ ሆቴል ኪችን ውስጥ የሚደረጉትን ምስጥሮች ስላወኩ ማለት ምክንያቱም እውነተኛ ማንነትሽን ስላወኩኝ ማለት እውነተኛ ማንነትሽን እንዴ የምን ማንነት አልገባኝ ምን ነው ደነገርሽ እንዴ እንደገገረ እኮ አስደነግጣል እኔ እንኳን ልልሽ የፈለኩት ያው አንቺ ያልሽኝ እንዳለሽው መነሻሽን ያረሳሽ ሴት ነሽ ማለት ይሄ እሱማ ልክ ነህ ጥሩ ነገር ነው አይደለ እኔም በዚሁ ልክ ደግሞ በዚህ ስራ ላይ መሰማራትን ስለምፈልግ ስላንቺ አጣርቻለሁ ሳጣራም ደግሞ ጀግና ሴት እንደሆንሽ ከተማው ላይ ብዙ ነገሮችን የራስሽን በዚህ ልክ ቢዝነሶችን ራን ማድረግ የቻልሽው በጉብዝናሽ ነው አሁን ደግሞ በጣም ሳይ ደግሞ የሰማሁት ነገር በጣም ልክ እንደሆነም ደግሞ ያረጋጋጥኩ ነው ለምን መነሻዬን አረሳውም ይያልሽኝ ነው ከዚህ በላይ ደግሞ የሰውን ትክክለኛ ማንነት ማወቅ አይቻልም አይደለ ልክ ነህ ታዲያ ምን ልርዳ ያው ነግሬሻለሁ ከመነሻውም ተረጋግተን እንዲመጣያይቅ መደማመጥ ብንችል በጣም ቀላል ነበር አንተ እኮ መጀመሪያ ልክ አላረክም እንደነገርኩ የሰው ቤት በዚህ መንገድ አይደለም የሚከደው ያው ለሱ ይቅርታ ጠይቅሽ የሥራ ቦታም አለ ለሱ ይቅርታ ጠይቅሻለሁ ግን እስኪ ስለ ቢዝነስሽ እናውራ እኔ እንዳልኩሽ እንግዲህ ያንቺን ዝና ነው የሰማሁት አንዳንድ ነገሮችን ደግሞ እንዲሁ ጥሩነትሽን አጣራው እንጂ ዲቴይሊ ስለማላቅ ስላንቺ እስኪ ንገሪኝ በዚህ ቢዝነስ ውስጥ በጣም ስኬታማ ነሽ ቤትሽ እንግዲህ እኔ መጥቼ ለመጎብኘት ሞክሬያለሁ በጣም ሰው መቀመጥ እስኪያቅተው ድረስ ነው ሰው የሚሞላው ቦታ እስከሚታጣ ድረስ ነው የሚሞላውና እንዴት ነው በዚህ ልክ ስኬታማ መሆን የሚቻለው እንግዲህ ያው ዝናዬን እንደሰማኸው ነው እግዚአብሔር ይመስገን መጀመሪያ ደረጃ ልልህ የምችለው እግዚአብሔርን መጠጋት በቃ እሱን መጠጋት ካሰብከው አይደለም ካላሰብከው ቦታ ያደርሳል ግን ዛሬ እዚህ ቦታ ስደርስ እንደ ቀልድ አይደለም የደረስኩት ትላንትና ብዙ ተፈትኛለሁ ብዙ አልቅሻለሁ ዛሬ በልቼ ጠግቤ ማስቀምጠው ቢኖረኝም ትላንትና ላይ እምበላው አጥቻለሁ ግን ዛሬ ያው እግዚአብሔር ይመስገን እዚህ ላይ ደርሰናል እንደምታየው ምግቤንም ሰው ወዶት ቤቴንም ወዶት ደስ የሚል ስራ ቦታ ያለኝ ሰው ነኝ ብራንቾችንም ለመክፈት እያሰብኩ ነው የተለያዩ ድርጅቶች አሉኝ መኖሪያ ቤቴንም እንዳየኸው ነው በእኔ እድሜ ሆኖ የዚህ ሁሉ ስኬት መድረስ እንግዲህ መታደል ነው በጣም የሚገርም ነው እኔም እኮ ለዛ ነው እንደዚህ በዚህ ልክ አንቺን ወጣት ሆነሽ በዚህ ልክ ስኬታማ ስትሆኚ ለብዙም ሰውም ደግሞ ትምህርት ነው የሚገርም እኛም ለዛም ነው አሁን የሆነ ሀገራችን ላይ አንዱን ቢዝነስ ማስጀነፍ ሲፈልግ የመነቃቀፍ አንዱን ጥሎ አንዱን የማለፍ ነገሮችን መሸናነፍ ብሎ ነገር የለም አንተ የራስህን መንገድ ነው እኔ የራሴን መንገድ ነው የሆነ ክፋት ሲኖርህ አታድግም በመተባበር ለሰው መልካም በማሰብ ነው የምታድገው እኔ በዚያ ምን አለው እንግዲህ የሚገርም ነው እንግዲህ ያው አንቺ እንግዲህ ሆቴልሽንም ደግሞ ብራንቹን መክፈት እንደምታስቢ ነው ያወራሽኝ ያለሽ ይሄ ደግሞ የሚገርም ነው እኔም ደግሞ ከማስበው ቢዝነስ አንፃር ተደጋግፈን
እንደ እህት ኩባንያ አብረን መደጋገፉን ተውና እኔ አሁን ላይ እንደነገርኩ ከማንም ጋር ኮላብ አድርጌ መስራት አልፈልግም። ይሄ የራሴ ፐርሰናል ጉዳይ ነው። በራሴ መቆም እንደነገርኩ በራሴ መቆም የለመድኩ ሰው ነኝ። ማንንም አግዞኝ አይደለም ከዚህ ጋር ደረስኩት። የማንንም እገዛ ሳልፈልግ ብቻዬን መስራት የምፈልግ ሰው ነኝ። አንተ ግን ለመልካም ማሳበህ መደጋገፍህን ስላሰብክ ብቻ እኔ ልደግፍህ እችላለሁ። በጣም የሚገርም ሐሳብ ነው። እንግዲህ ሰው በዚህ ልክ እረዳሃለሁ። በቃ የቢዝነስ መንገዶችን አሳይሃለሁ። ትልቁም የኔ ዓላማ እሱ ነው። እንግዲህ እንዳልኩሽ እኔም ቢዝነስ እንግዲህ እንደዚህ እንደምታስበው አይደለም ስልህ ቀላል አይደለም። ዘለህ ዝም ብለህ የምገባበት ነገር አይደለም። በደንብ አስብበት። በደንብ ሂሳብ ስራ። ያዋጣልኛል ወይ ታለንቴ ፓሽኔ ነው ወይ የሚለውን ነገር አስብበት። ሁለተኛና በቃ መጀመሪያ ቅድሚያ መሆን ያለበት ደግሞ በመታምነው አምላክ ወደ አምላክህ ተጠጋ። ከዛ በብዙ ታተርፋለህ። አሁን እያልሽኝ ያለሽው ይሄ ስራዬ የድካሜ ውጤት ነው ማለት ነው። ኦፍ ኮርስ ትላንትና እንደነገርኩ ትላንትና ይናረሳን ብያለሁ። ዛሬ እዚህ ቤት የመጣሁት ትላንትና ስለማረሳ ነው። ትላንትና ተርቤያለሁ፣ እምበላው አጥቻለሁ፣ ከሰዎች ለምኛለሁ። በዚያ አላፍርም። ምክንያቱም ያለፍኩበት መንገድ ነው። ከትላንትና የተነስቼ ነው እዚህ የደረስኩት። ማንም ከዚህ ተነስቶ ከደና ነገር ተነስቶ ደና ነገር ላይ ሲደርስ ልክ ሴንሳችን ራሱ ተመሳሳይ አይደለም። የሚሰማን ስሜት ራሱ ተመሳሳይ አይደለም። እኛ ግን ትላንትና ያንን መጥፎ ታሪክ ያንን መጥፎ ህይወት ተሻግረናል። ለምን? ስለምንችል። ማን አስቻለን? አምላካችን። እና ልልህ የምችለው ነገር የሚያተርፍህን ተጠጋ። በጣም የሚገርም ጥንካሬ ነው ባንቺ ላይ ያየው ያለው ማለት እንግዲህ ቅድም እንደዛ እየተከፋፋን እንደዛ እየተዘላለፈን ይያወራል ነበርም ብዬ ነበር መጀመሪያ ነው እንዳልኩሽ ነው። እኔም አሁን የመረዳዳቱና የመደማመጥ ችግር ነው እንጂ እንዲሁ ከመነሻም ያው ተደጋግተን ማውራት ብንችል በዚህ ልክም በዚህ ሁኔታ አንቆይም ነበር አይደል? እና የሚገርም ነው። እና እኔም እንዳልኩሽ እንግዲህ ያንቺን ቢዝነስ አንዳንድ ነገሮችን እጄ በአካልም ለማጣራት ሞክሬያለሁና አንቺ ላይ እንግዲህ ቤትሽ በጣም የሚገርም የገበያ ተቀባይነት ያለው ነው። ከውድ እስከ ውድ በጣም ምስተሩ የሚገርም ከስተመር ያላችሁ ከስተመሮቻችሁ ደግሞ ለቤታችሁ ይማርሽ። ይቅርታ በጣም ችግር የለውም። ትንሽ ጉንፋን አሞኛል እና የሚገርም እንግዲህ ታማኝ ከስተመር ያላችሁ ናችሁ። ሰው ቤታችሁ ሳይዘልኑ የሚመጡት ሁሌም ደግሞ ቁርስ ብቲ ምሳ ብቲ ራት ብቲ ኤኒ ታይም በየትኛውም ጊዜ ሰው ለመቀመጡ ላይ ኦርደር ማድረግ ያለበት ቤት ነው አይደለ? ቦታ ለማግኘት ራሱ አስቀድመሽ ነው ቦታ ማስያዝ ሰው የሚጠበቅበትና እንዴት ነው በዚህ ልክ ግን መወደድ የሚቻለው? እንደነገርኩ ነው። በቃ አንደኛ መጀመሪያ በጥሩ መስራት ነው። አቅርቦትህን አያያዝክን ማሳመር። ሁለተኛ እድል ነው። ከዛ በበለጠና ትልቁና ዋናው ነገር በቃ የሆነ የፈጣሪ መኖር ነው። የእግዚአብሔር አብሮ መከተል ነው። የሱን መርዳት እንጂ የተለያዩ ሆቴሎች አሉ እኮ እኔ የምሰራውን ማንም ሰው ነው ይሰራል። ማናችንም የምንሰራውን ማናችንም እንሰራለን። ግን አንዳንዴ እግዚአብሔር በብዙ ፈትኖ በብዙ ይክሳል። የቆምክበት ሁሉ እንዲያምር የዋልክበት ሁሉ እንዲስተካከል ያወራኸው ሁሉ እንዲሰማ የምትሆንበት ቦታ ላይ ትደርሳለህ። እና ሌላ ምንም ኤክስፒሪየንስ ይኖራል ብዬ አላስብም። ከዚህ አሁን አንቺ እያልሽኝ ያለሽው እንግዲህ እኔ ኖርማሊ ስራዬን ሌላውን የሚሰራውን ሰርቼ ነው እንዴት ተወደድኩት ነው ያልሽኝ? እኔም እንግዲህ በጣም ያው የቤትሽ ምግቦች ደግሞ የሚገርም ጣዕም ያላቸው የሚገርም ልዩ መዓዛን ያላቸው ሱስን የሚፈጥሩ አይነት ምግቦች ናቸው። እግዚአብሔር እጅን ሲባርክ እንደዚህ ነው እንግዲህ። ራስሽ ነው የምትሰሪው? እንዴት አወቅ? አይ ማለት ሲባርክ እጅን ትላንትና በፊት ትንሽ ቤት ሲኖረኝ ትንሽ ቤት ስከፍት ራሴ ነበርኩ የምሰራው። ያኔ የራሴን እጅ ወደውት ነበረ። ዛሬ ላይ እዚህ ደረስኩ ብዬ ይሄን ስራ ንቄ ሌላ ሰራተኛ የለኝም ማለት አይደለም፣ ግን ንቄ ሌላ ስራ ልሰራ አልችልም። ይሄ እጄ ነው ዛሬ እዚህ ያደረሰኝ። ካፕተም ኖሮሽ ማዕድ ቤት እየገባሽ ራስሽ እያበሰልሽ ነው ሆቴልሽ ውስጥ አንቺ ሼፍ ሆነሽ ነው የምትሰሪው ማለት ነው። ይሄ ነው እዚህ ያደረሰኝ እጄ ነው እዚህ ዛሬ ለቆምኩበት ቦታ ያቆመኝ። ስለዚህ ይሄን ስራ ልንቅ አልችልም። ግዴታዬ ነው መስራት፣ ውዴታዬ ሳይሆን። እንግዲህ ሌላም ላይ የሰማሁት ነገር ምንድነው እንግዲህ አንቺ ኪችንሽ ያው ብዙ ጊዜ አንቺ ነሽ የምታሳልፊው፣ እዛ ጋር ምግቦችን የምታበስዩ አንቺ ነሽ ብዙ ነገሮች እና ያንቺ ቤት ምግቦችን በቃ በረከት እንዳላችሁ ነው የሚነገረው።
ነገርኩህ እኮ መጀመሪያውንም ተመሳሳይ ጥያቄ ነው እየጠየቀኝ ያለው። በረከት እንግዲህ መቼም ገዝተን የምናመጣው ነገር አይደለም፣ ከእግዚአብሔር የሚሰጥ ነገር ነው። እሱ አይከሰስ አይወቀስ። ስለዚህ አሁን እያልሽኝ ያለሽው ያሳለፍኩት ውጣ ውረድ ከፍሎኛል ነው። ኦፍ ኮርስ ግን በተቃራኒው ደግሞ አንዳንድ ጭምጭምታዎችን እሰማለሁ። እንግዲህ የሚሰራ ሰው ይነቀፋል፣ ብዙ ነገሮች ይወሩበታል እና እሷ ማለት አላግባብ ነገሮችን ታደርጋለች። አላግባብ ማለት ምንድነው? አላግባብ አሁን እንግዲህ ከሰራተኞችም አንፃር የሚደረጉ ነገሮች አሁን ለምሳሌ የሰማሁት ነው። ለምን አሁን እኔም ወደዚህ ስራ ለመግባት እንደሚያስብ ሰው ተናድጄ ነው ላይ የሰማው የነበረው። እንዴት ነው እቺን ብርቱ ወጣት ሴት ስሟን የሚያጠፉት ብዬ እስከመናደድ ነው የደረስኩትና አንደኛ ሰራተኞችን በየጊዜው እንደምትቀያይሪ አንቺ ጋር ሰራተኞች ሰው እኮ ዝም ብሎ ያወራል። ሰራተኛ ደግሞ ካልተመቸ ትቀይራለህ። መቼም የከስተመርህን ፍላጎት የማያሟላ ከሆነ ማለት በዚህ ልክ ሁሌ እንዴት ላይ መቸሽ ይችላል? የምታባርሪው ደግሞ አንቺ ነው እየተባልኩት። ሁሌ አይደለም፣ ያው ሳይመቸኝ ሰራተኛ ቀንሳለሁ መቀነስ ባለብኝ ታይም እና ያው እንደነገርኩ ነው። በማይመች ሰዓት ግድ ነው ይቀየራል። ያ እሱ እኮ ይቀየራል፣ እውነት ነው። ማለት ሰው እንግዲህ ቢዝነሱን የሚያበላሽ ከሆነ መቀየር ያለበት መስተካከል ያለበት ሁሉም ነገር መሆን ያለበት ይሆናል። ግን ደግሞ አንቺ ጋር እንግዲህ ሳጣራ የሰማሁት ግን አላግባብ በሆነ መንገድ ሰራተኞቿ ላይ የምትወስዳቸው እርምጃዎች ልክ አይደሉም። ይሄም ደግሞ ወይ ጉዴ! ሰው ልጅ እኮ በቃ ይሳካልህ እንጂ ምንም ነገር ከማውራት ወደ ኋላ አይልም። ደግሞ ምን አደረገች አሉ እንደነገርኩሽ ነው። ይሄ የሰው ልጅ ብቻ ሳይሆን አሁን እንግዲህ የኛኔም አሁን ቢዝነስ ልከፍት ማለት ከዚህ በፊትም የራሴን ጀስት የተወሰኑ ቢዝነሶች ነበሩኝ ከሀገር ውጭም ቢሆንና ግን ምንድነው እኛ የስራ እድልም ነው የምንፈጥረው አንድ ለሀገራችንም። አሁን እንዲወተን ብዙ ነገር ከውጭ አይተን የውጭውን መከራውንም ጥሩንም ነገር ትምህርቱንም ምንም አግኝተን ወደ ሀገራችን ስንመለስ አንድ ቢዝነሳችን ማለት ስራ እድል መፍጠር ነው። ትልቁ የኛ የቢዝነስ እርካታ እሱ ነው። አንቺ ደግሞ ስራ እድል መፍጠር ላይ የራሷን ብር ብቻ ለማካበት ነው እንጂ ስለ ሰራተኞቿ ደንታ አይሰጣትም ማለት አልገባኝም። ማን ነው እኔ ቤት የሰራ ሰራተኛ መቼም እንደዚህ ብሎ አያወራ። ያ ሰዎች ናቸው እንደዚህ የሚሉት። ማለት አንድ ሰራተኛ እንግዲህ ሰራተኛ እንደነገርኩ ነው እንግዲህ ስለማይመለከተው ማውራት ይወዳል። ለኔ ደግሞ ለእንደዚህ አይነት ሰዎች ተጨናቂም ቦታ መሰጥም ሰው አይደለም። ለዛ ነው እዚህ ደረጃ የደረስኩት እንጂ አሉ ብቻ ብለን የምናልፈው ነገር አይደለም። ይቅርታ ሶፊያ፣ ምን መሰለሽ አሁን ብዙ ሰዎች በዚህ ልክ እንደዚህ ስላንቺ ሲያወሩ ይሆን አሉ ባልታ ወይም ደግሞ ሰው ለመጣል ብቻ የሚያወሩ ሰዎች ሆኖ አላገኘዋቸውም። እኔ ደግሞ ምንድነው እንደ አንድ ስራ እድል ፈጣሪ ደግሞ አንድ ሰራተኛ ከሁለት ወር በላይ የማይቆይ ከሆነ ግፋ ከተባለ ቆየ ከተባለ ነው 2 ወር የሚቆየው። የቱ ጋር ነው ታዲያ ስራ እድል መፍጠር? የቱ ጋር ነው ስራ እድል ፈጠር? እኔ ስራዬ የሚያኖረኝ ስራዬ ነው አይደለ? ካልተመቸኝ ስራዬን የሚያበላሽ ከሆነ አይደለም 2 ወር 1 ቀን ቢሆን ላስወጣ እችላለሁ። መጀመሪያ እንድትይዝልኝ የምፈልገው ነገር። ሁለተኛ ቢዝነስ ላይ ስትሆን ተቃራኒ ሀሳቦች ሁሌም ሊመጡ ግድ ነው። የስራው አንድ ጥሩ ጎኑ እንዳለ ሁሉ መጥፎ ጎኑ ይሄ ነው። ተቃራኒ ሀሳቦች ዴይ ቱ ዴይ ይመጡላል። ግን እነዛ ነገር ንቀመተው መቻል አለበት። ማለት ተንቆ የሚታለፍ እኮ ውሸት ሲሆን ወይም ደግሞ የሆነ የሚወረወር ነገር ሲሆን ነው። ይሄ ግን አሁን በተጨባጭ ደረጃ ነው ያልኩሽ ያለሁት። ብዙ ሰዎች ስላንቺ ያወራሉ። ይሄ ደግሞ ላንቺም ለስራም ባክግራውንድ ጥሩ አይደለም። ትሰሚ ነበር ይሄን እንደዚህ አይነት የሚወራብሽ? ታቂም ነበር? አልሰማም፣ ግን በሰማም ያ ነገር ሊሉ እንደሚችሉ ኤክስፔክት አደርጋለሁ። የምጠብቀው ነገር ነው በቃ። መጥፎ ነገር ማንም ሰው ሊያረግ እንደሚችል እጠብቃለሁ፣ ሊያወራም እንደሚችል እጠብቃለሁ። እሺ እሱ እንግዲህ ሜቢ እኔ እንዳልኩሽ በተጨባጭ ከሚታመኑ ሰዎች ሰምቼም ቢሆን አንቺ እንግዲህ በዚህ ልክ እንደዚህ የምታስቢ ከሆነ ለቢዝነስ ነው ሲጀመር ቆይ ማምን ብሎ ነው እንደዚህ ስርስር ያደረገ ነው? ስርስር አድርጎኝ ሳይሆን እንደ አንድ ስራ እድል መፍጠር እንደሚፈልግ ሰው ይሄ ነገር እንደነገርኩ እንግዲህ የስራ እድል መፍጠር አይደለም እያሰብክ ያለው የስራ እድል ነው። ልክ ሰው እኮ የተጠራ መስሎኝ ነው የተደናገርኩት። ምንድነው የምትጠብቂው? ሰው አለ ነው ምንድነው እንደነገርኩህ ማለት ነው። የስራ እድል የመፍጠር ሀሳብ ካለ ስለዚህ ስራ ማወቅ የምትፈልግ ከሆነ ይህን ስራ የመጀመር ሀሳብ ካለ መጥፎ ነገር ሊመጣ እንደሚችል መጠበቅ አለብህ። የሰው ልጅ ሲሳካልህ አይወድም። የተሻለ ቦታ ላይ ስትሆን ስላንተ መጥፎ ነገር ማውራቱን አይቆምም አይደለም። እንደዚህ አይነት የተሻለ ቦታ ላይ ቁጭ ብለህ ይቅርና ተራ ቦታ ላይ ሆነም ስላንተ መጥፎ ነገር መወራቱ ግድ ነው። እሺ አይደለም እንግዲህ እሱ ሊሆን ይችላል። አሁን ይሄ ብቻ ሳይሆን ደግሞ ምንድነው እስኪ አሁን እንግዲህ አንቺ
ሰርተሽ ካላስቀመጥሽ ወይም ደግሞ አንቺ እዛ ተገኝተሽ ኪችን ካላበሰልሽ ሰው አንደኛ ኪችንሽ ውስጥ እንደማይገባ ማን ያለው ሁለት ደግሞ ምንም አጋዥ እንኳን እንደማትቀጥሪ ነው የሚወራው ይሄ እንዴት ነው የሚታየው እንግዲህ ከፈለኩ አልኩ ከፈለኩ መስራት መብቴ ነው አይደለም ኪችን አጋዥ አለመቅጠር ይቀርና ልክ ሙሉ ማስተናገድ ቢችል ራሱ ማስተናገድ ይችላል ከፈለኩ እና እንደዛ ነው አልኩ ይቅርታ ሐሳብ ከነረበሽኮ ቀጥል ችግር የለውም ማለት ምን የምትጠብቂው ሰው አለ ነው አሁን እየተጠራው መስሎኝ ነበር ታዲያ አሁን ደግሞ ሰዓት አጎቴ ይመጣል ብሎኝ ነበርና ወይ ለምን አትሄድም እሱን ጋር ትንሽ ማውራችሁ ስለ ስራ ጉዳይ ቢዝነስ የምናወራው ነገር ስላለ ሂድና ስልኬ ልስጥህና በሰፊው ተገናኝተን ማውራት እንችላለን ማለት ቅድም ያልሽኝ እኮ እዚህ ቤት የምመጣው ብቻዬን መሆን ስፈልግ ራሴን ማዳመጥ ስፈልግ ነው ብለሽኝ ብቻዬን መሆን ስፈልግ ራሴን ማዳመጥ ስፈልግ ስለራሴ ያየው ያለው ቀጠሮ እንዳለሽ እኮ ስለራሴ የራሴን ጉዳይ ማውራት በሚፈልግበት ቦታ ላይ እዚህ ሆናለሁ ፋሚሊ ሲሆን ቤተሰብ ሲሆን አንዳንድ ጉዳይ ማውራት ካለብኝ ቤተሰብ ማለት ነው እንዳንቺ በዚህ ቢዝነስ ውስጥ ያለ ሰው ነው ማለት ነው አይ አይደለም እንዴ ማውራት ያለብኝ እና ስለ ቢዝነስ ታወራላችሁ እንዴ ቤተሰብህን ስለማገዝ አታወራ አይ ያው ስለ ቢዝነስ እናወራለን ወይ ጉድ አንተ ደግሞ እንግዲህ ከደረሱበት ሁሉ ድረስ የሚል ባህሪ ያለብህ ፐርሰናል ጉዳይም ላውራ ችግር የለውም ይምጡና እኔም ልተዋወቃቸው ችግር የለውም እንግዲህ ላንቺን እንዳንቺ አይቷን ጀግና አይ ነፃነት እንፈልጋለን በዚህ አጋጣሚ ችግር የለውም ልምጣና እኔ እናውራ እስኪመጡ እናውራ ሲመጡ ደግሞ እኔ ተዋወቂያቸው እሄድላቸዋለሁ ችግር የለውም ውዴ ምን አለ መሰለህ ብቻዬን ማውራት ስለምፈልግ ነው እዚህ መጣሁት ስለዚህ ግን ስላንቺ ብዙ ነገር አጣርጬ ነበር እዚህ ከተማ ምንም ቤተሰብ እንዳለለሽ ተነግሮኝ ነበር እንግዲህ ሰው የሚያወስ ነገር ያለው መጀመሪያም ሰው ስለሚያወራ ይሄ ሰው የሚያወራው ብቻ አይደለም ሁሉንም ነገር ታሪ መቼ ማውሪያ አልነገረህም አይደለ ወይዘሮ ሶፊያ ሁሉንም ነገር ሰው የሚያወራ ተብሎ እኮ አይታለፍም አይደል እንግዲህ እኔ እንደዛ ነው ማለት ነው እንደ ድሎንና ለማንም ምንም ቦታ የለኝም ማንም የሚለው ነገር ለማንም ቦታ የለኝም ማለት በቃ ማንም ስለኔ የሚያወራው ነገር እውነት እኮ ቦታ አለኝ የለኝም ብለሽ የምታልፊው ነገር አይደለም እውነት ሁሌም እውነት ነው አይደለ በእናትህ እኔ አሁን ምንም ከቀልቤ አይደለም ከቻልክ ላይክ የቀጠሮች ሰዓት ደረሰ ነው አዎ ችግር የለውም አልኩሽ እኮ እናውራ ሲመጡ ደግሞ እወጣልሻለሁ ግን በጣም ግራ ያጋባሽኝ ነው ያለሽው እንዴት ሁሉንም ነገር እኮ ቤቴ ጋሽ እንዴት ዋሉ እንዴት ነሽ አለ ይግቡ ምንድናቸው እነዚህ ምንድናቸው እነማን ናቸው እነዚህ የሥራ ባልደረቦች ናቸው ቁጭ በሉ አጎትሽ እሳቸው ናቸው ይቀመጡ አዳዲስ አባላት ይዘሽ መጣሽ አይ እንደዛ እንኳን አይደለም በሌላ ጉዳይ እየመጡ ናቸው የምን አባል ይቅርታ ስለምን አባል ነው የሚያወሩት ስለ ስራ ነው ማለት አባል ለካ አልነገርኩም እኔና እሱ አንድ ምን ጀመረው ቢዝነስ አለ እና እሱ ሌላ ሰው ደግሞ ሶስተኛ ሰው ያስፈልገዋል ከተቻለም አራት ለዛ ነው ምንድነው እኔ ልጅ ተረጋጋ እንጂ ጋሼ እንደምታውቁት ነው እንግዲህ ማለት አባል ያልገባው ቢጤ ነው ምንድነው ያልገባኝ ታዲያ ምን ችግር አለ በረም እናስረዳዋለና አይ ስለዚህ ልቀመጥና እናወራለን ሁንበርስቱ ታዲያ ምንድነው ተቀመጭ ችግር የለው እሺ እንግዲህ አጎትሽ ያው እንዲህ አልጠበቅኩም ነው አዎ እና ስራ ልንጀምር ነው ያላችሁ አዎ ልንጀምር ነውና በቃ ነገር ይለ ነገ እንገናኛለን በቃ አይ ችግር የለም ቆይ ምን አለ መሰለህ እኔ ስራ ስላለብኝ ቶሎ አውርቼ መሄድ ስላለብኝ አይ ችግር የለው አሁን ስራ ሰው ምን ፈልጋለን እንዴ እኔም ደግሞ እንግዲህ ጋሼ ልጥላሴ ላስተዋውቀውት እሺ እኔ እንግዲህ ከውጭ ሀገር ነው የመጣሁት እዚህ ሀገሬ ላይ ብዙ ቢዝነሶችን መስራት ፈልጋለሁና አሁንም ሀገሬ ላይ ትልቅ ሆቴል መክፈት ፈልጋለሁ ሆቴል ለመክፈት ነው ሐሳብ አዎ እንዴ ታዲያ እኔ ያለው ደሄ ሆቴል ምንድነው እየተነጋገርን አልነበር እንዴ አዎ ግን እኔና እሱ ሆቴል አይደለም ልንከፍት ያሰብነው ችግር የለውም ማለት እኔም ደግሞ ችግር የለም ቆይ እንዴት ነው ለመስራት ያሰብከው ያው እኔ እንግዲህ ብዙ አመትን ብዙም ብርማ ካብቼ ወደ ሀገር የመጣው ሀገሬ ውስጥ ብዙም ልምድ የለኝም ብር እኮ አይደለም ስለ ብር ሳይሆን
እኔ እንደነገርኩ ጊዜ የለኝም እና እኔ እና ምንድነው አንቺ ተረጋጊ እንጂ ምንድነው ስለ ስራ እኮ ነው እያወራን ያለነው እኔ እና እሳቸው እናወራ እንጂ እንዴ ሶሶዬ ምን ሆነዋል ሶሶዬ አጎትሽ አይደለው እንዴ ታዲያ ምን ልበላቸው እኔ ጊዜ የለኝም ያልኳቸው አይደለም እንዴ እንግዲህ በቃ ተነሽ ውጪልን እንደም እናወራበትኛ ሁለታችን ብቻ አይ ለምን እስኪ ልጫው ተነሽ እስኪ ተነሽ አጎትሽ ጋር አይ አይሆንም ምን ችግር አለው አይ እኔ እዚህ ያለው ነው ማለት አይ ችግር የለውም አይቻልም ነገርኩህ እኮ ነይ ተነሽ እንግዲህ ውጫል ቆይሽ ስልክ መደወል አለብኝ የምን ስልክ ነው የምትደውይው እንዴ የምን ስልክ ነው የሚደወለው የሚገርም አጎት ነው ያላት እንዴ እና የኔ ልጅ እሺ ስራው ምንድነው እንዴት ነው ለመስራት ያሰብከው ያው እኔ ምን አውቃለሁ ብለው ነው አገሬ ውስጥ ብዙም ልምድ የለኝም ገና ነው ያው ደህና ብር እንኳን ይዤ መጥቻለሁ ለዛም ነው አሁን እቺ ልጅ ጥሩ እየተንቀሳቀሰች ነው ሲባል ትንሽ እንኳን ልምድ ከሷ ልውሰድ ብዬ የመጣሁት አይ እሷ ምን ትንቀሳቀሳለች እኔ እኮ ነኝ አየሩን የተቆጣጠርኩላት አንተ ብቻ ጠርቀም ያለ ነገር ደህና ክፍያ ያዘጋጅ እንጂ አታስብ ለሁሉም ነገር ቤቱን አየር ባየር ነው ማረግልህ ማለት አልገባኝም ያው ከስተመር እንዲበዛልህ ምናምን በቃ ቤት ድምቀት ይኖረዋል እናማ በቃ አንተ ደህና ነገር ብቻ አዘጋጅ አንተ ካንተ የሚጠበቀው እሱ ብቻ ነው እሺ የተቀረው ስራ የኔ ነው እኔ ምን ላዘጋጅሽ ሰውስ ምንድነው የሚያደርጉልኝ እኔ ስለማረጋገው ነገር እንኳን ብዙ አትጨነቅ እሺ አንተ ብቻ ደህና ጠርቀም ያለ ገንዘብ አዘጋጅ ከዛ ውጤቱን ታይዋለህ በቃ ሌላው ነገር በኔ ጣለው አጎቴ ነበር ያለችኝ አንተ ከአጎትነቱ ምን አለ አይ እኔ እንደዚህ አልጠበቅኩም ብዬ ነው በጣም ትልቅ ነገር ነው ይሄኮ እሱ ሌላ ጉዳይ ነው የመጣው ለስራ አይደለ በቃ ስለ ስራ ውስጥ ያወራ እና ታዲያ ባለስንት ኮከብ ሆቴል ነው ለመክፈት ያሰብከው እኔ እንኳን ያው አገራችን ላይ ያልተለመደ አይነት ትልቅ ያው እንዳልኩት ብዙ አገራት ላይ ዞሬ የመስራት እድል ነበረኝ በስራዬም ድሩ ደና ብር ማካበት ይችላልው አሜሪካ ኤሽያ ዩሮፕ ብዙ ሀገራትን ዞር ያሉና ከበቂ በላይ ብር አለኝ አገሬ ላይ ደግሞ አገራችንም እያደገች ስለሆነ ያው በዛው ልክ ኢንቨስት ዳርግ ብዬ ነው አሰብኩት ግን እኔ ትንሽ አሁን እርሱ ምንድነው የሚያደርጉልኝ ማለት ነው እኔ ለበብር ጉዳይ ችግር የለው እኔ እኮ እሱን ተዋልኩ አንተ ብቻ ብር ይኖርህ እንጂ ያየኸው ነው በሰውም በኩል ያለው ነገር አይተዋል የቤቱን አየር በቃ በዛ ልክ ከዛም በላይም ጠብቅ በቃ ሌላው እንኳን አትጨነቅ እንደዛ ነው ማለት ነው የሚለው አዎ ሁሉም እንደዚህ እየሰራ ነው ማለት ነው ህይወቱን እየለወጠ ያለው እንዴ ታዲያ በየቤቱ አየር ሲበዛ ዝም ብሎ ይመስልሃል እንዴ ግን ይሄ ነገር መላ አሳማኝ ነው አረ ምንም አትጨነቅ ይሄ ነገር ካልሰራ ችግር የለም 5 ሳንቲምም አትከፈለኝ ግን ምንድነው ይሄ ግራጁትን ጨራሽ ከቀደም ጀምሬ አስተውዬ ያየው ነበርና እዛው ነው በቃ በትንሹ የምታንቀሳቅስ አይ ትንሽ ችግር አለ እዛ ጋር ለዛ ነው የምን ችግር ነው የኔ የውስጥ ጉዳት እሺ እንደዛም ከሆነ አሁን ከተማ ላይ ነው ያለነው እርሶም ደግሞ እንደሚነግሩኝ ከሆነ ትልቅ አሁን አጎቴ ነው ከምትለው ልጅ ጋር ቢዝነስ ለመስራት እየተንቀሳቀሱ ነው ምንድነው እንደዚህ ተከናንቦ መንቀሳቀስ እንደ ትልቅ ሰውነታችንም እኮ ይሄ ባህላችን ነው ባህላችንም ቢሆን በከተማ የተለመደ አይደለም ያው በዚህ ልክ ተሸፋፍኖ ሰውነትን እንደዚህ ሸፋፍኖ መንቀሳቀስ አልተለመደም ቆይ አንተ ስላለባበስ ልትጠይቀኝ ነው ወይ ስለ ቢዝነስ ልታወራ ነው የመጣኸው እኔ እንኳን የመጣሁት ከዛም ለበለጠ ነገር ነው ለትልቅ ጉዳይ ምንድነው ትልቅ ጉዳዩ ንገረኝ ችግር የለም ትልቅ ጉዳዩ ምን መሰሉት አንድ አባባል አለ በፈረስ የፈለጉትን ሰው በእግር ያገኙታል ይባላል ምን ለማለት ፈልገህ ነው እኔም እርሱም በፈረስ ፈልጎት ነበር ግን በቀላሉ በእግር አገኘሁት አሃ ለምንድን ነበር የፈለከኝ ታዲያ ትክክለኛውን እግል አሳዩት